የዱባዩ ዱከም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዱባይ ምድር ከአገር ቤት ሰንጋ እያስመጣ በጥሬ በጠብስ አምሮት የሚያወጣ ማለፊያ ሬስቶራንት መሆኑን ዓይን አይቶ ልብ ይፈርዳል። ዱከም ሬስቶራንት ከንጹሕ ማር የተመታ ብርዛችን ተናፋቂ ማወራረጃችን ነው። የዓመት በዓላችንን መንፈስ የባህላችንን ድባብ በመፍጠር ደንበኞች በተንጣለለው ግቢያችን በሰፊ እልፍኞቻችን ከወዳጅ ጓደኛ ጋር ታድመው በልዩ ስሜት የሚመገቡበትና የሚጨዋወቱበት እያንዳንዷ የዱከም ሬስቶራንት ቆይታ የብዙ ጊዜ ትዝታ ትተዋለች። ዱባይ ኖሮ ከቶ ዱከም ሬስቶራንትን አለማወቅ ይቻላልን? ለመኪናው አይጨነቁ፣ ነፃ የተሟላ ማቆሚያ አለን። አድራሻችን ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። በገና ጨዋታ አይቆጡም ጌታ። እንኳን አደረሶ። መልካም ገና። ዱከም ሬስቶራንት በዱባይ። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት፣ ቦሌ አትላስ እንዲሁም አያት ይዘንላችሁ መጥተናል። አሁኑኑ ይደውሉ በ0970 62 0000። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ሰበር ነው። እነ እንግሊዝና ፈረንሳይ የዓላማ መግለጫ ያሉትን ሰነድ ዛሬ ፓሪሱ ሲፈራረሙ ከራሽያ ጋር የሆነ ስምምነት እንደተደረሰ ጦር ሰራዊታቸውን በቀጥታ ዩክሬን ውስጥ እንደሚያዘምቱ አስታወቁ። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሲናገሩ የተፈራረምንበት የፓሪሱ የዓላማ መግለጫ የእንግሊዝና የፈረንሳይ እንደዚሁም የሌሎች ሀገራት ኃይሎች ሰራዊት በዩክሬን ምድር እንዲንቀሳቀስ ሕጋዊነት የሚያላብስ መንገድ ጠራጊ ሆኗል ብለዋል። የልባቸው የደረሰላቸው የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ግዙፍ እርምጃ ወደፊት ብለውታል። እንደዚሁም ስብሰባው ላይ የታደሙት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዚደንት ዶናልድ ትራምፕ አማች ጃሬድ ኩሽነር እንደዚሁ ስምምነቱን አድንቀውታል። ኢሳያስ እንደ ሰማው ነው ዜናው። እዚህ ፓሪስ ላይ የተሰበሰቡት በፊት 31 ነበር። አሁን ደግሞ ወደ ከ31 በታች እያደረጓቸው ነው። መጀመሪያ ላይ የነበረውን ቁጥር 31 የፍቃደኞች ጥምረት የሚባለው ኃይል አገራት ስብሰባ ነው የተደረገው ፓሪስ ላይ እና ይሄ ዲክሌሬሽን ኦፍ ኢንተንት የዓላማ መግለጫ በሚል ያወጡት ሰነድ ላይ ተፈራርመዋል። እና እንግዲህ ፈረንሳይና እንግሊዝ የሚነግሩን በዚህ ስምምነት መሰረት ዩክሬን በአሜሪካ አደራዳሪነት ከራሽያ ጋር የሆነ ስምምነት እንደደረሰች የፈረንሳይ እና የእንግሊዝ ሰራዊትን ጨምሮ የሁሉም ሀገራት ነው ያሉት። ለሁሉም ሀገራት ወታደሮቻቸውን ዩክሬን ውስጥ ለማሰማራት ይፈቅዳል ነው ያሉት። ይህ ሰነድ ወታደሮቻቸውን በማስገባት የሰራዊት መናኸሪያ እንፈጥራለን ነው የሚሉት። እንደዚሁም በዛ ቆይታቸው የዩክሬንን የየብስ የባህርና የአየር ክልል ማስጠበቅ ይጀምራሉ ማለት ነው። አብረውም በዚህ ሂደት ውስጥ የተለያዩ የዩክሬንን ጦር በኃያል መልኩ የበለጠ ለመገንባትና ለማደራጀት የሚያስፈልጉ ስራዎችን የመሳሪያ የመሳሰሉትን ማንኛውንም የኃይል ግንባታዎች
እንደሚያካሄዱ ይገልጻል። ነገር ግን እኛ እስከምናውቀው ራሽያ አንድም የኔቶ ሀገር ወይም የአውሮፓ ጦር የዩክሬንን ምድር አይረግጥም፣ ከረገጠ ሕጋዊ ኢላማ አድርገን እንቆጥረዋለን፣ የውጊያ አካል እናደርገዋለን የሚል መግለጫ እንዳለ ደግሞ እናውቃለን። እስካሁን ራሽያ የሰጠችው አስተያየት የለም። ዋነኛው ነገር ግን ይሄ ሊሆን የሚችለው ይህ ጦርነት ከቆመ ነው፣ በስምምነት ከቆመ ነው። ይሄ ጦርነት እንዲቆም ደግሞ የዩክሬኑ ፕሬዚደንት ከአሜሪካ ጋር ባደረግናቸው ተከታታይ ድርድሮችና ማሻሻያዎች 90% ደርሰናል የሚሉት 10% የሚቀረው የሚሉት ራሽያ 75% ከያዘችው ዶነትስክ ሪፐብሊክ የቀረውን 25%ውን ዩክሬን ለቃ እንድታስረክብ እንደዚሁም ከሉሃንስክ ደግሞ የቀረውን 1% መሬት እንዲሁ ለቃ እንድታስረክብ የሚጠይቀው ነው። ይህም በተመለከተ የተደረሰ ስምምነት የለም። ይህም በተመለከተ አሜሪካ በአማራጭነት ያቀረበችው የኢኮኖሚ ዞን፣ ነፃ የኢኮኖሚ ዞን የመፍጠር ሐሳብ የዩክሬን ወታደሮች ከ25% የዶነትስክ ግዛት እንዲወጡና በምትኩ ራሱ ይሄ ወታደሮቹ ለቀው የሚወጡት ግዛት እዛ ለሚኖሩት ሕዝቦች ነፃ የኢኮኖሚ ዞን እንዲሆን የሚጠይቅ የአሜሪካ አማራጭ ሐሳብ አለ። ነገር ግን እሱንም ዘለንስኪ አልተቀበሉትም። እኛ የግዳችንን ሆኖ ወደኋላ የምንሄድ ከሆነ ካለንበት የራሽያ ጦርም ካለበት የተመሳሳይ ኪሎ ሜትር ወደኋላ መሄድ አለበት። ለምሳሌ በአጠቃላይ 40 ኪሎ ሜትር ይዞታ ነው። ይህንን 40 ኪሎ ሜትር ይዞታ የዩክሬን ጦር ለቆ የሚሄድ ከሆነ የሚወጣ ከሆነ የራሽያ ጦር አሁን እግሩ ከቆመበት ጀምሮ ወደኋላው ሲለካ 40 ኪሎ ሜትር ቆጥሮ ወደኋላ መሄድ ይኖርበታል። የራሽያ ጦርም ለቆት የሚሄደውና እኛም ለቀን የምንወጣውን መሬት ተጣምሮ ነፃ የኢኮኖሚ ዞን ይሆናል የሚል ነው በዩክሬን በኩል የቀረበው። እስካሁን ድረስ ራሽያ ለዚህ ያላትን ምላሽ አናውቅም። ኢሳያስ ዓለም የእንግሊዝና የፈረንሳይ ሀገር በጣም የሚገርም እርምጃ ነው እየወሰዱ ያሉት። ከመጀመሪያው ጀምሮ ምንም ሐሳብ ለውጥ ያልተደረገበት ድርድር ሐሳብ በመጣ ቁጥር እኛ እንገባለን የሚል ሐሳብ ይዘው ነው እየመጡ ያሉት እና እኔ ደግሞ በሌላ መልኩ ደግሞ የሚገርመኝ ዶናልድ ትራምፕ እነሱን በተመለከተ እስካሁን የሰጡት መግለጫ አለ ወይ? እንደው እስቲ ካለ ብታሳውሰን። ምክንያቱም ይህንን ዶናልድ እነዚህ ልኡካን ስቲቭ ዊትኮፍ እና ልዩ መልእክተኛቸውና ጃሬድ ኩሽነር ያው የአሜሪካ አደራዳሪዎች ናቸው ዶናልድ ትራምፕን ወክለው። እነሱም ትልቅ ድል አድርገው አድንቀውታል። ምክንያቱም ዩክሬን ማንኛውንም ስምምነት ለማድረግ የደህንነት ዋስትና አስተማማኝ ሆነ ፈርጣማ የደህንነት ዋስትና ጠይቅ ነበረ። በዚህ ውስጥ ሁሉ አሜሪካም የጦር ጀቶችን ወይም ደግሞ የአየር ሽፋን በመስጠት በመሳሰሉት በደጀንነት ድጋፍ የምታደርግበት ለ15 ዓመት የሚቆይ ዋስትና ለመስጠት ፈርማለች፣ ቃል ሰጥታለች። የኔቶ አይነት አንቀጽ 5 አይነት ዳግመኛ ራሽያ ለወረራ ከመጣች እነዚህ የኔቶ አባል ሀገራትም አሉ፣ የአውሮፓ ሀገራትም እነዚህ ከአሜሪካ ጋር ሆነው ራሽያ ላይ ይዘምታሉ ማለት ነው። ይሄንን ከማረጋገጥ አኳያ አሁን የተፈራረሙት ደግሞ በሁለቱ ሀገሮች መካከል ስምምነት ጦርነቱን እንዳቆመው በቀጥታ ወደ ዩክሬን በመሰማራት ከዛ በኋላ ራሽያ ዩክሬን ከሚባል ሀገር ጋር ልትዋጋ አትችልም። የምትዋጋው ከአውሮፓ ወይም ከኔቶ ኃይል ጋር ብቻ ይሆናል ማለት ነው። ይህንን ሁኔታ እውን የሚያደርግ
አካሄድ ነው የሄዱት። ይሄ ለዩክሬን አስተማማኝ ዋስትና የሚሰጥ መሆኑ ታምኖበታል። ቀደም ሲል እንደነገርኩ ግን በራሽያ በኩል ዩክሬንን አንድም የአውሮፓ ጦር ወይም የኔቶ ጦር አይረግጥም፣ ከረገጠ ግን የጦርነቱ አካል ይሆናል የሚለው ማስጠንቀቂያ ግን እስከማቀው እስከዚህ ደቂቃ ድረስ አለ፣ ራሽያ የተለየ አስተያየት ካልሰጠችበት። ነገር ግን አሁን የጀርመኑ ቻንስለር የጀርመንም ጦር በቀጥታ ዩክሬን ባይሆን የዩክሬን አቅራቢያ ሀገሮች ላይ ይሆናል በማለት ተናግረዋል። ነገር ግን አውሮፓና ዩክሬን ኮምፕሮማይዝ ማድረግ አለባችሁ ብለዋል። እሺ ማለት አለበት፣ መቻቻል አለባችሁ፣ ስምምነቱ እንዲደረስ መገፋት አለባችሁ የሚል አስተያየት አስቀምጠዋል። እንግዲህ ውስጡን ከስምምነት አኳያ የራሽያ ጥያቄ ያው እንደተጠበቀ ኬርሶን ላይ 75 በመቶ፣ ዛፖሪዥያ ላይ 75 በመቶ ግዛት አላት። ይህንን ትወስዳለች። ፕላስ ደግሞ ከዚህ ይሄ የቀረውን የዶነትስክ ግዛት በተመለከተ በምን መንገድ ሊስማሙ እንደሚችሉ ወይም ዩክሬን ከአውሮፓውያኖች ጋር ተስማምታ በምን መንገድ ልትገፋ ፍቃድ ዝግጁ እንደሆነች የምናውቀው ነገር የለም። ዞሮ ዞሮ ራሽያኖች ቦታውን ነው የሚጠይቁት። የዩክሬን ጦር ለቆ እንዲወጣ ነው፣ ካልወጣ ግን በውጊያ እንጨርሷል የሚል ነው። ስለዚህ በራሽያ በኩል ያለውን አልሰማንም እና ይህ በዚህ እንዳለ ግን የዩክሬን ሁኔታ ኦልሞስት የኔቶ ምድር እየሆነች ነው የሚሄደው። አውቶማቲካሊ የሆነ ስምምነት ቢኖር ነው የሚለው። የሚገርምህ እኔ እስከማውቀው የሰላም ስምምነቱ ላይ ወይም ደግሞ 90 በመቶ ተስማምተንበታል ከአሜሪካ ጋር የሚሉት ዘለንስኪ ዩክሬን የኔቶ አባል ላለመሆን በሕገ መንግሥቷ ገለልተኛነትን በሕገ መንግሥቷ ታጸናለች የሚለውን አልተቀበለችም። የሲምፕሊ አሁን መጨረሻ ላይ ያለው ይህን ነገር አያነሳም ነው የሚለው። ስለዚህ ይህን ነገር ደግሞ በኋላ ላይ ለማንሳት አስቦ እንደሆነ አይታወቅም። የራሽያ የመጀመሪያ ዋናው ጥያቄ የዩክሬን የኔቶ አባል ያለመሆን ወታደራዊ ድርጅት ስለሆነ ገለልተኛ ፖሊሲ በሕገ መንግሥቷ እንድታሰፍር የሚለው አቋም አለ። ስለዚህ ራሱ ስምምነቱን በምን መንገድ ይሄዱበታል የሚለውን እውነቱን ለመናገር ማንም እርግጠኛ አይደለም። 90 በመቶ ተስማምተናል ይበሉ እንጂ ዘለንስኪ ዋናው የግዛት ጥያቄ ጉዳይ ምንም ካለበት አልተነቃነቀም። ስለዚህ የራሽያ ምላሽ አልተሰማም። እንግዲህ በይፋም ሆነ በድብቅ የሚካሄድ ነገር ካለ ሌላ ነገር ነው። ይሁንና በሆነ መንገድ ብቻ የሆነ ስምምነት እንደተደረሰ የእነዚህ የእንግሊዝና የፈረንሳይ ሰራዊትን ጨምሮ የሌሎች ሀገር ሰራዊት ፈረንሳይ በመግባት የአየር የየብስ እና የባህር ክልሏን መቆጣጠርና ማስከበር ይጀምራል የሚለው። ስለዚህ በዚህ ስምምነት ላይ ቃል በቃል ዩክሬን የኔቶ አባል እንደማትሆንና በሕገ መንግሥቷ ውስጥም ገለልተኛነትን የምታስቀምጥ መሆኑን ያረጋገጠችበት ሁኔታ እስከሌለ ድረስ ከራሽያ ጋር እንዴት ሊስማሙ እንደሚችሉ ሪሊ ለመገመት ያስቸግራል እና እሺ ሳይፍ ዓለም አሁን አንተም እንዳነሳኸው የጦርነቱ ዋነኛ መንስኤ ዩክሬን የኔቶ አባል የመሆን ጥያቄ ማንሳቷም ጭምር ነው። ይሄ ሆኖ እያለ እዚህ ሁሉ ጦርነት በኋላ መልሶ እዛው ጥያቄ ላይ ዩክሬን የምትቆም ከሆነ ሩሲያ በዚህ ተስማምታ የምትፈርመው ነገር ይኖራል ወይ? ለራሽያ እንደደረሳት ነው የምናውቀው። የራሽያ ምላሽ እስካሁን አልተሰማም። ለራሽያ የጦርነቱ ዋና ዓላማም የዩክሬን የኔቶ አባል አለመሆኗ ነው። የኔቶ አባል አለመሆን ብቻ ሳይሆን
በአጠቃላይ ኔቶ እንግዲህ እንደምታውቀው ወታደራዊ ቡድን ነው። ስለዚህ በየትኛውም በዚህ ላይ ገለልተኛ መሆኗን በሕገ መንግሥት ውስጥ ማስቀመጥ እንዳለባት ነው የነበረው ግንዛቤ እና ይሄ የኔቶ ውሳኔ ይሁን በሚል የተውት ነው የሚመስለው እነ ዩክሬን ማለት ዩክሬን የኔቶ አባል የመሆን ፍላጎቷን የምትሰርዝበት ምክንያት የለም። ነገር ግን ውሳኔው በኔቶ ሀገራት ስምምነት ላይ የሚመረኮዝ ነው። ስለዚህ በዚህ መልኩን ሁሉም የፈቀዱለት መግባት ትችላለች። ሁሉም እስካልፈቀዱ አንድ ሀገር እንኳ ቢቃወም አባል መሆን አትችልም። በዚህ እውነታ ውስጥ ነገሮች ለእሷ ተስማሚ ሆነው የኔቶ አባል እስኪያደርጋት ድረስ ዩክሬን እንትኗን አታነሳም። የኔቶ አባል ለመሆን ያላትን ፍላጎት አታነሳም። ይህ የሚወሰነው በኔቶ አባላት የኔቶ አባላት መሆን ትችላለች ያሏት ጊዜ ግን ትሆናለች ማለት ነው። ስለዚህ ራሽያ ደግሞ በግልጽ በጭራሽና መቼም የኔቶ አባል እንደማትሆን ይህንንም ሲባል በሕገ መንግሥቷ ላይ የገለልተኛነት ፖሊሲ እንደምታሰፍር የሚጠይቅ ነው። ስለዚህ የራሽያ ምላሽ አንደኛ ስለ ድንበሩን ጉዳይ ዶኔትስክ መለቀቅ የሚባል ነገር አይኖርም። ነገር ግን በአማራጭነት የኢኮኖሚ ዞን ይኑር። ራሽያ በዚህ ላይ የምትስማማ ከሆነ ዩክሬን ያቀረበችው የኔ ወታደሮች ጥለውት በወጡት ኪሎ ሜትር መጠን እናንተም አሁን ከያዛችሁት የዶኔትስክ ግዛት ወደኋላ ያን ያህል ግዛት በመተው በመሀል የሚተወው ከወታደሮቻችን ነፃ የሆነው የነፃ የኢኮኖሚ ዞን ሆኖ ለሁለት ህዝቦች ይቀጥላል የሚለውን በዚህ መልኩ ትቀበላለች አትቀበልም፣ እሱንም አላወቅንም። ስለዚህ ሁሉ ነገር ያለው ራሽያ እጅ ነው። እንግዲህ የነ እንግሊዝ የነ ፈረንሳይ ተወርብሮ ዩክሬን ውስጥ መግባትም እውን ሊሆን የሚችለው ይሄ ስምምነት ሲደረስ ነው። ስለዚህ ለምሳሌ የጀርመኑ ቻንስለር ፈረንሳይና ዩክሬንም ማነው እንግሊዝና ዩክሬንም ሌሎችም በጠቅላላ የሆነ መቻቻል ላይ ለመድረስ ሞክሩ የሚል ነው። ማለት አቋም አለሳልሱና መፍትሄ ያገኝ ነገር ነው። ለማንኛውም ስለዚህ የምናውቀው ነገር የለም። ትልቁ ነገር ከሞስኮ እስካሁን የተሰማ ነገር የለም። እንግሊዝና ፈረንሳይ ግን ወደ ዩክሬን ለመግባትና ወታደራዊ መናኸሪያ ለመፍጠር የዩክሬንን የባህር የየብስና የሰማይ ግዛት ሉዓላዊነት ለመጠበቅ የተፈራረምነው የዓላማ መግለጫ ሰነድ ይፈቅድልናል ብለው በከፍተኛ ጮቤ ላይ ናቸው። ኢሳያስ ዓለም ካለው አጠቃላይ ነባራዊ ሁኔታ አንጻር ስንነሳ ይሄ ስምምነት ተግባራዊ ይሆናል ብለህ ትጠብቃለህ? አላቅም። ምክንያቱም የአሜሪካ አደራዳሪዎች እነ ጃሬድ ኩሽነርና ስቲቭ ዊትኮፍም የታደሙበትና በበጎ ያዩት ነው። እንግዲህ ምናልባት የሚያውቁት ነገር ይኖር እንደሆን ብሎ ከማሰብ ውጭ ምንም ማለት አይቻልም። ምክንያቱም ራሽያ የጠየቀቻቸውን የዶኔትስክን ቀሪ ግዛትና የሉሃንስክ ቀሪ ግዛት ተላልፈው ይሰጡኝ የሚል ነው። እሱም በተመለከተ የሚያውቁት የተለየ ነገር ከሌለ በስተቀረ ወይም ደግሞ ራሽያ በኢኮኖሚ ዞን ሶሉሽን ውስጥ ይስማማታል፣ እሱን ተቀብላ ወታደሮቿን ዩክሬን ባፈገፈገችበት መጠን ለማፈግፈግ ፈቃደኛ ትሆናለች ተብሎ ካልታመነ በስተቀረ እውነቱን ለመናገር ሾላ በድፍን ነው። በእርግጥም ሾላ በድፍን ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው።
በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና